በኦሮሚያ ክልል የተጀመሩ የለውጥና የሪፎርም ስራዎችን በማጠናከር የልማትና የመልካም አስተዳደር ውጤቶችን ማስቀጠል እንደሚገባ የክልሉ ርዕሰ መስተዳድር አቶ ሙክታር ከድር ገለጹ። የዓለም ጤና ድርጅት የድንገተኛ አደጋ ኮሚቴ በኢቦላ ዙሪያ አስቸኳይ ስብሰባውን ሊያካሂድ ነው። ጤና ይስጥልን። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች ያቀርብ ያለው መሰለ ገብሮት ነኝ። የኢትዮጵያ መንግስት የረጅም ጊዜ ራዕይና ዓለም አቀፍ የህዝብ ኃላፊነት በመውሰድ የተቀናጀ የአረንጓዴ ልማት ስትራቴጂ ተግባራዊ ማድረጉን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ። በዴንማርክ ኮፐንሃገን ለአራተኛ ጊዜ የተካሄደውን ዓለም አቀፍ የአረንጓዴ ልማት መድረክ ላይ ኢትዮጵያ አጋር አባል ሀገር ሆና ተሳትፋለች። እናታለም መለሰ ከኮፐንሃገን ተጨማሪ ዘገባ አላት። በቅርቡ በኒውዮርክ ይፋ የሆነውና በርካታ ባለሙያዎችንና ድርጅቶችን ያሳተፈው የዓለም አቀፉ የአየር ንብረት የኢኮኖሚክስ ሪፖርት እንዳወጣው መረጃ ኢትዮጵያ ዘላቂነት ባለው መልኩ እድገቷን እንድታፋጥን የምትከተለው የአረንጓዴ ልማት ፖሊሲ ረድቷታል በሚል ማሳያነት መቅረቧ የሚታወስ ነው። ኮፐንሃገን ለአራተኛ ጊዜ የተካሄደው ዓለም አቀፉ የአረንጓዴ ልማት መድረክ ትኩረት የሀብት አጠቃቀምና የኑሮ ዘይቤዎችን እንዴት በዘላቂነት መለወጥ ይቻላል፣ ያሉ ተግዳሮቶችና እድሎች ምንድናቸው የሚል ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ኢትዮጵያ ለአየር ንብረት ለውጥ የማይበገር ኢኮኖሚን መተግበር የጀመረችውና በትኩረት ልትሰራበት የተነሳችው ከ3 ዓመት በፊት መሆኑን ገልጸው ለአየር ንብረት ለውጥ ችግር የመጀመሪያዋ ተጠቂ በመሆኗ እንደ ሀገር፣ እንደ ህዝብ፣ እንደ መንግስት በጥምረት እየተሰራበት ያለውን ዘለቄታዊ የአረንጓዴ ልማት ስትራቴጂ ተሞክሮ ለመድረኩ አቅርበዋል። ሀገራቸው ትክክለኛውን የልማት መስመር መያዟንና ውጤቱም ለተከታታይ 11 ዓመታት መመዝገብ መቀጠሉን ገልጸዋል። We are on track to achieve our target of becoming a middle income country. We witnessed a double-digit economic growth for the last 11 years and continue to do so for the coming 11 years. መካከለኛ ገቢ ያላት ሀገርና ዘለቄታዊ ልማት ያረጋገጠ ህብረተሰብ መፍጠር ግባችን አድርገን እየሰራን ነው። ላለፉት 11 ዓመታት ይህን ለውጥ እያስመዘገብን መጥተናል። በቀጣይ ላሉ 11 ዓመታትም የሚቀጥል ይሆናል። የዓለም አረንጓዴ መድረክ አባል ሆነን መሳተፋችን ያለንን መልካም ተሞክሮ ለማካፈልና ከሌሎች ለመቀበልም የሚያግዘን ይሆናል። በመድረኩ ላይ የኢትዮጵያ መንግስት የአረንጓዴ ልማት ስትራቴጂ ተጠቃሚ ህብረተሰቡ እንደመሆኑ ይህንን ግብ ለማሳካት የአቅምና የገንዘብ ድጋፍ ከሚሰጡ ሀገሮች ጋር ድርጅቶችና ባለሀብቶች ጋር አብሮ እንደሚሰራ ጠቅላይ ሚኒስትሩ ገልጸዋል። ለዚህም ስራ መንግስታቸው የውጭ ቀጥተኛ መዋዕለ ንዋይ ፍሰትን ያበረታታል። የዴንማርክ ጠቅላይ ሚኒስትር ሄለ ቶርኒንግ-ስሚዝ በበኩላቸው በ2030 ዘላቂነት ያለው የአኗኗር ዘይቤ የሚጠብቅ 3 ቢሊዮን ህዝብ ይጠብቀናል። ለዚህም ስለ ምርትና አቅርቦት፣ ስለ ታዳሽ ኃይልና ውጤታማነት የዓለም አረንጓዴ ልማት መድረክ በዋናነት መስራት ይጠበቅበታል ሲሉ ተናግረዋል። ውሳኔ ሰጪ አካላት፣ ትላልቅ አምራች ኩባንያዎችና መሪዎች ለአረንጓዴ ልማት ስራ ፈጣን ውሳኔ ይኑራቸውም ሲሉ አሳስበዋል። መድረኩ ምርትና ምርታማነት ሂደት፣ አረንጓዴ ልማትን ለመከተል ያሉ ተሞክሮዎችና ተግዳሮቶች ላይ ትኩረት ያደርጋል። በመድረኩ ኢትዮጵያ፣ ዴንማርክ፣ ኬንያ፣ ሜክሲኮ፣ ኮሪያና ኳታር አገራዊ ተሞክሯቸውን አቅርበዋል። እናታለም መለሰ ኮፐንሃገን ዴንማርክ። በኦሮሚያ ክልል የተጀመሩ የለውጥና የሪፎርም ስራዎችን በማጠናከር የልማትና የመልካም አስተዳደር ውጤቶችን ማስቀጠል እንደሚገባ የክልሉ ርዕሰ መስተዳድር አቶ ሙክታር ከድር ገለጹ። በኦሮሚያ ክልል የለውጥና የሪፎርም ስራዎችን በመተግበር የተሻለ የህብረተሰቡን ተጠቃሚነት ያረጋገጡ የመንግስት ተቋማት እውቅና ተሰጥቷቸዋል። ለዝርዝሩ አባይን ጥላሁን። የኦሮሚያ ክልል ሲቪል ሰርቪስ ቢሮ በክልል በዞን በወረዳና ከተማ አስተዳደር ደረጃ የሚገኙ የመንግስት ተቋማት የክልሉ መንግስት መዋቅራዊ ሽግግር ለማምጣት እየተገበራቸው ያሉ የለውጥና ሪፎርም ስራዎችን በመተግበር ረገድ ግንባር ቀደም አፈጻጸም ያሳዩ አካላትን በመለየት እውቅና ሰጥቷል። ከክልል የግብርናና የትምህርት ቢሮዎች፣ ገቢዎች ባለስልጣን፣ ከዞኖች ጅማ፣ ከከተማ አስተዳደሮች ሻሸመኔ እንዲሁም ብዛት ያላቸው ወረዳዎች የለውጥና የሪፎርም ስራዎችን የተሻለ በመተግበር ከተሸለሙት ውስጥ ይገኙበታል። የኦሮሚያ ክልል ርዕሰ መስተዳድር አቶ ሙክታር ከድር በክልሉ የተጀመሩ የልማትና የመልካም አስተዳደር ውጤቶች የህብረተሰቡን
ተጠቃሚነት ማረጋገጥ ጀምረዋል ነው ያሉት። የለውጥና የሪፎርም ስራዎች በተሟላ መልኩ በመፈጸም በክልሉ የኢኮኖሚ መዋቅራዊ ሽግግር ለማምጣት ፈጻሚ አካላት ከፍተኛ ርብርብ እንዲያደርጉም ጥሪ አቅርበዋል። ከበጃን ሐረጎን ፈተንኩን ያገኛችሁት ድልና ክብር ዛሬ ብቻ የሚያበቃ ሳይሆን ዘላቂነት ያለው ሊሆን ይገባል። ተቋማቱ የተሸለሙት ባስመዘገቡት መልካም የሥራ አፈጻጸም ብቻ ሳይሆን የለውጥ መሳሪያዎችንና ሪፎርሞችን በተቀመጡ አቅጣጫ መሰረት በመተግበራቸው ነው። እነዚህ ልምዶች ሁሉም ፈጻሚ አካላት ሊተገብሩ ይገባል። የኦሮሚያ ክልል ምክትል ርዕሰ መስተዳድርና የሲቪል ሰርቪስ ቢሮ ኃላፊ አቶ አብዱልአዚዝ መሐመድ በበኩላቸው እንዳሉት በክልሉ እየተተገበሩ ያሉ የውጤት ተኮር ምዘና ስርዓትና መሰል የለውጥ መሳሪያዎች በአገልግሎት አሰጣጥ ላይ ውጤቶችን ማስገኘት ጀምረዋል። ሰገንታሌ ፎየንሳፊ ሪፎርሚ ሆጅማተ ጫሳሌ ከሰት ቡቺ ሰጋሪ ሰደርካ ወላናን ሚልኬሱፍ የለውጥ መሳሪያዎች በየደረጃው እንዲተገበሩ የተለያዩ ስልጠናዎች ተሰጥተዋል። በስልጠናዎች በተፈጠሩ የጋራ መግባባትም የተለያዩ የልማትና የመልካም አስተዳደር ስራዎችን በለውጥ መሳሪያዎች አማካኝነት ጅምር ውጤቶች መመዝገብ ጀምረዋል። እንደ ውጤት ተኮር የምዘና ስርዓት አይነት የለውጥ መሳሪያዎችን በአግባቡ መተግበር ከሁሉም ፈጻሚ አካላት የሚጠበቅ ነው። ተሸላሚ የሆኑ አስፈጻሚ አካላትም ሽልማቱ የህብረተሰቡን የልማትና የመልካም አስተዳደር ተሳታፊነትና ተጠቃሚነት ለማጎልበት ተነሳሽነት እንደሚፈጥርላቸው ተናግረዋል። አርሶ አደራችንና ያሉን የልማት ሰራተኞች እንዲሁም አመራሮችን የበለጠ በማነሳሳት ወደ ላቀ ደረጃ እንዲሰለፉ ለማድረግ የበለጠ ተነሳሽነት ፈጥሮልናል ብዬ አስባለሁ። የበለጠ በመልካም አስተዳደር ዘርፍ በስራ አጥነት ችግሮች እና በከተማችን የመሰረተ ልማት ችግሮችን ከመፍታት አንፃር ከተማ አስተዳደሩና ህዝቡ በጋራ ሆኖ የበለጠ እንዲሰራ የሚያደርግና የሚያነሳሳ ነው ብዬ ነው ማምነው። ክልሉ በሲቪል ሰርቪስ አገልግሎት አሰጣጥ የተሻለ አፈጻጸም ላሳዩ 159 የመንግስት ተቋማት ነው እውቅናውን የሰጠው። ማህበራዊ ድረገጾችን ለተገቢና ትክክለኛ የመረጃ ልውውጥ ጥቅም ላይ ለማዋል የህዝብ ግንኙነትና የኮሙኒኬሽን ባለሙያዎች ሚና ከፍተኛ ሊሆን እንደሚገባ የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ገለጸ። ከተለያዩ ተቋማት ለተውጣጡ የህዝብ ግንኙነትና የኮሙኒኬሽን ባለሙያዎች በማህበራዊ ድረገጽ አጠቃቀም ላይ ጽህፈት ቤቱ ስልጠና እየሰጠ ነው። ተስፋ ያባት በዓለማችን ላይ 1.6 ቢሊዮን ያህል ሰዎች ከማህበራዊ ድረገጾች መካከል ፌስቡክን ይጠቀማሉ። በኢትዮጵያም ከ1.6 ሚሊዮን በላይ ሰዎች ኢንተርኔት ይጠቀማሉ። 1.4 ሚሊዮን ያህሉ የፌስቡክ ተጠቃሚዎች ሲሆኑ ወደ 30 ሚሊዮን የሞባይል ስልክ ተጠቃሚዎችም አሉ። እናም ከጊዜ ወደ ጊዜ እያደገ በመጣው የተጠቃሚዎች ቁጥር መረጃዎችን ለመለዋወጥ ቀላል የሆኑት ማህበራዊ ድረገጾች ከጥሩ ጎናቸው ባሻገርም ለኩይ ተግባራት እየዋሉ ነው። ስለሆነም ባሉታዊ ጎናቸው ብቻ የሚገለጹ ጉዳዮችን ለማስተካከልና የተሟላና ትክክለኛ መረጃ ለመስጠት ድረገጾችን ሁሉም ተቋማት እንዲጠቀሙ ግድስ ከማለትም ደርሰዋል። በኢትዮጵያ ማህበራዊ ድረገጾችን በአግባቡ የአገር ገጽታን ለመገንባት ለመዋል የሚያስችል ስልጠና በመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ተዘጋጅቷል። የስልጠናው ተሳታፊዎችም የህዝብ ግንኙነትና የኮሙኒኬሽን ጽህፈት ቤት ባለሙያዎች ናቸው። የሚሰራጩትን በሬ ወለደ እንደዚሁም ሐሰት መረጃዎችን መከላከል በሚችልበት መልክ እንዴት ነው መከላከል የምንችለው የሚለው ላይ ነው በዋናነት የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ሬድዋን ሁሴን እንደተናገሩት ስልጠናው ማህበራዊ ድረገጾችን ለተሻለ ዓላማ ማዋል በሚቻልበት ሁኔታ ላይ ያተኮረ ነው። ይህ ማህበራዊ ሚዲያ ለተሻለ የህዝብ ተጠቃሚነት ለተሻለ የህዝቦች የመረጃ ባለቤትነት እንዴት ነው መጠቀም ያለብን በሚለው ጉዳይ ላይ በጽንሰ ሐሳቡ በተወሰነ ደረጃ ነገር ግን ዋናው ከጽንሰ ሐሳቡም በላይ የክህሎት ችግሩ ነው። ስለዚህም የክህሎት ችግሮቻቸውን በመፍታት በየዕለቱ ጠቃሚ መረጃዎችን መልቀቅ የሚችሉበት ሁኔታ ማረጋገጥ የህዝብ ግንኙነት ባለሙያዎች በቂ መረጃ ለህዝቡ ሊሰጡ ከቻሉ ሌሎች የተዛባ አስተሳሰቦችን ማስተካከል ይቻላል ነው ያሉት። በየዕለቱ ትክክለኛው ገጽታ እየተሞላ ሲሄድ አፍራሹን ማስቆም ባይቻልም ህዝቡ ግን የተመጣጠነ ባላንስ የሆነ ሚዛናዊ የሆነውን ይዘት ማግኘት እንዲችል ያስችለዋል ማለት ነውና በዚህ ረገድ ሰፊ መሻሻል መምጣት እንዳለበት ይታሰባል። ከተለያዩ ተቋማት የተውጣጡት የህዝብ ግንኙነት ባለሙያዎችም ስልጠናው ክፍተቶችን የሞላና ለቀጣይ ስራ የሚያነሳሳ ነው ብለዋል። ሰው ትክክለኛና ወቅታዊ መረጃ እንዲያገኝ ከማድረግ አኳያ ለቀጣይ ስራችን ትልቅ ጠቀሜታ አለው ብዬ ነው ማስበው። በስፋት እየተሰሩ ያሉ ስራዎችን ስታስተዋውቅ አፍራሽ ጎኑ እየጠፋ ይመጣል ማለት ነው። ስለዚህ በተቻለ መጠን ሁላችንም እንደ ኮሙኒኬተር ልንሰራ የሚገባው እየሰራን ያለነውን ነገር ለህዝብ ማሳወቅ ነው። የቦሌ ዓለም አቀፍ ኤርፖርት የማስፋፊያ ስራ በ4.5 ቢሊዮን ብር ወጪ በቅርቡ ሊጀመር ነው። ማስፋፊያው ሲጠናቀቅ ኤርፖርቱ በሚቀጥሉት 10 ዓመታት የሚኖረውን የመንገደኞች ቁጥር በበቂ ሁኔታ ማስተናገድ ያስችለዋል። በማስፋፊያው የመንገደኞች ማስተናጋጃ ተርሚናልና ልዩ የእንግዶች መቀበያ ሳሎን በዘመናዊ መንገድ እንደሚገነባም ይጠበቃል። ሙሉቀን ታደገ
የአዲስ አበባውን ቦሌ ዓለም አቀፍ ኤርፖርት የማስፋፊያ ግንባታ ለመጀመር አሁን ሌሎች አገልግሎቶች ሳይቋረጡ መቀጠል የሚያስችሉት ቀዳሚ ስራዎች ተጀምረዋል። ለዋናው የማስፋፊያ ስራም 4.5 ቢሊዮን ብር ተመድቧል። የኢትዮጵያ አየር ትራንስፖርት አገልግሎት በበርካታ መመዘኛዎች ተመራጭነቱ ከፍተኛ መሆኑን ተገልጋዮች ይገልጻሉ። እንደዚህ አይነት ህዝብ በብዛት የሚስተናገድባቸው ቦታዎች አንጻር ስናየው በጣም የተሻለና ጥሩ መስተንግዶ ነው። ሀያጆችንም መጪዎችንም ቢሆን ያው ስርዓት ባለው መልኩ ነው የሚያስተናግዱ። ይህ ደግሞ የደንበኞችና ተገልጋይ አየር መንገዶችን ቁጥር በከፍተኛ ሁኔታ በመጨመር የመሰረተ ልማት ማስፋፊያ ስራዎችን ፍላጎት በተለይም በቦሌ ዓለም አቀፍ ኤርፖርት በዛው ልክ አሻቅቦታል። በአገልግሎቱ ደስተኞች የሆኑት ደንበኞችም ከተስተናጋጆች እድገት ጋር ያስፈልጋል ያሉትን ማሻሻያ ግን ማንሳታቸው አልቀረም። ወረፋ ከመብዛቱና የበሮቹ ከማነስ የተነሳ ማለት ነው በአንድ በር ላይ በጣም ብዙ ሰው ተሰልፎ ለረጅም ሰዓት የሚጠብቅበት አይነት ሁኔታ ነበር። ወረፋ በምንጠብቅበት ሰዓት አንዳንድ ማቴሪያሎች ማለት ያው መጽሐፍት እንደዚህ ስክሪኖች ቢኖሩ ተርሚናል 2 በ95 ዓመተ ምህረትና 96 ላይ በሚሰራበት ሰዓት ያኔ የነበረው የትራፊክ ቁጥር 900,000 የነበረበት ሁኔታ ነው ያለው። አሁን 6.5 ሚሊዮን አካባቢ የሚደርስ ተሳፋሪ ነው እየተስተናገደ ያለው። የቦሌ ዓለም አቀፍ ኤርፖርት የመንገደኞች ቁጥር በየዓመቱ በ22 በመቶ እያደገ መምጣቱን መረጃዎች ያመለክታሉ። ይህን ግምት ውስጥ በማስገባት የመንገደኞች ማስተናገጃ ተርሚናል የማስፋፋት ስራ ከጥቂት ሳምንታት በኋላ በዚህ ስፍራ ግንባታው በይፋ ይጀምራል። ግንባታው ደግሞ በ3 ዓመታት ጊዜ ውስጥ ነው እንደሚጠናቀቅ የሚጠበቀው። አዲሱ የኤርፖርት ማስፋፊያ ከመንገደኞች ማስተናገጃ በተጨማሪ ልዩ የእንግዶች መቀበያ ሳሎን ግንባታንም ያካትታል። የኢትዮጵያ ኤርፖርቶች ድርጅት እንደሚለው ግንባታው የደንበኞችን ፍላጎት መሰረት በማድረግ ደረጃውን ጠብቆ የሚሰራ ነው። ተጨማሪ አገልግሎቶች የሚካተቱበት ሁኔታ አለ። የማረፊያ ቦታ፣ የማሳጅ ቦታዎች የመሳሰሉትን ተካተው አገልግሎት የሚሰጥበት ሁኔታ ታሳቢ የሚያደርግ ማስፋፊያ ነው የሚከናወነው። ድርጅቱ እንደሚለው በቦሌ ዓለም አቀፍ ኤርፖርት የታየው የተስተናጋጆች ቁጥር እድገት በአፍሪካ ዓለም አቀፍ በረራ ከሚስተናገድባቸው ሀገራት ኤርፖርቶች መካከል ከቀዳሚዎቹ የሚጠቀስ ነው። በዚህም መሰረት የቦሌ ዓለም አቀፍ ኤርፖርት የማስፋፊያ ስራ ከተጠናቀቀ በኋላም ቢሆን መንገደኞችን በበቂ ሁኔታ እያስተናገደ መቀጠል የሚችለው ለ10 ዓመታት ያህል እንደሚሆን ይገልጻል። ከዛ በኋላ የሚኖረው አቅም እንግዲህ ሌላ አማራጭ ኤርፖርት መስራትን የሚጠይቅ ነው። አማራጭ ኤርፖርት የት መሆን አለበት የሚለውንም የኢኮኖሚ አዋጭነቱን ከማጥናት አኳያ ኤዲፒአይ የሚባል የፈረንሳይ ኩባንያ ተቀጥሯል። በኢትዮጵያ በአሁኑ ወቅት 20 ኤርፖርቶች ያሉ ሲሆን ከነዚህ መካከል 4ቱ ዓለም አቀፍ በረራዎችን የሚያስተናግዱ ናቸው። በልማት በመልካም አስተዳደርና በዲሞክራሲ ስርዓት ግንባታ በሀገሪቱ ለተመዘገቡ ስኬቶች በህዝብ ተሳትፎ የተዘጋጁ ፖሊሲዎችና ስትራቴጂዎች መሰረት መሆናቸውን የአፋር ክልል ርዕሰ መስተዳድር አቶ እስማኤል አሊ ሴሮ ገለጹ። ለክልሉ መካከለኛ አመራሮች በዋና ዋና ሀገራዊ አጀንዳዎች ላይ በሰመራ ስልጠና ተሰጥተዋል። ርዕሰ መስተዳድሩ በዋና ዋና ሀገራዊ ጉዳዮች ላይ የሚሰጡ መሰል ስልጠናዎች ሁሉም ወገን በተገቢው ደረጃ የድርሻውን እንዲወጣ የሚያደርግ ነው ብለዋል። ለ10 ቀናት በተሰጠው ስልጠና የተሳተፉ አመራሮች በበኩላቸው ስልጠናው ሀገሪቱ ያለፈችባቸውን አብይ ምዕራፎችና ቀጣይ አቅጣጫዎች በትክክል እንዲረዱና ሚናቸውን እንዲለዩ እንዳስቻላቸው መናገራቸውን የክልሉ የመንግስት ኮሚኒኬሽን ቢሮ ያደረሰ መረጃ አመልክተዋል።